ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ሰንበት የሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። የአማራ ክልል ውጊያ እንደቀጠለ ነው። በሰሜን ወሎና ደቡብ ጎንደር እንዲሁም በሰሜን ሸዋ ዞንና በጎጃም የተለያዩ ቀበሌዎች ከባድ ውጊያዎች ተከፍተዋል። መከላከያ ሰራዊት፣ የአድማ መከላከል ፖሊስና ሌሎች የክልሉ የጸጥታ ኃይሎችና ብሔራዊ መረጃና ደህንነት በውጊያዎቹ መቀናጀታቸው ተሰምቷል። ጥንቅራችን ይዞታል። በመቀሌ ቅርብ ርቀት ከባድ የተባለ የመሬት መንቀጥቀጥ ተፈጥሯል። በርካቶችን ያስደነገጠ የመሬት መንቀጥቀጥ ሆኖም ታይቷል። በርዕደ መሬቱ ዙሪያ ሳይንሳዊ ክትትሎችን የሚያደርጉ ተቋማት ከባድ ሊባል የሚችል የመሬት መንቀጥቀጥ ነውም ብለውታል። ጥንቅራችን ከያዛቸው መረጃዎች ነው። ጠቅላይ ሚኒስትሩ ከመጪው ምርጫ ጋር በተያያዘ ጥብቅ መልእክት አስተላልፈዋል። መልእክቱ በከፍተኛ ባለስልጣናትና አመራሮችን በተመለከተ የተላለፈ ነው። ዝርዝር መረጃውን ከጥንቅራችን ይሰማሉ። በአዲስ አበባ ከተማ መኖሪያ ቤታቸውን ለንግድ ስራ ውለዋል የተባሉ ነዋሪዎች ቅጣት የተጣለባቸው መሆኑን የሚያመለክት አንድ መረጃ በዛሬው ዕለት ወጥቷል። በዚህም ለነዋሪዎች የተሰጣቸው ጥብቅ ማስጠንቀቂያም ጭምር አለ። አጠር አድርገን ይዘነዋል። ፌዴራል መንግስት ከህወሓትና ከኤርትራ ውጥረትን መፍትሄ ለማበጀት ከትግራይ በኩል የእውነተኛ ንግግርና ድርድር ጥሪ ተላልፏል። በህወሓትና የኢትዮጵያ መንግስት መካከል እንዲሁም በኤርትራና የኢትዮጵያ መንግስት መካከል እየታየ ያለው ውዝግብ ባየለበት በዚህ ወቅት ከትግራይ አፋጣኝ የሰላም ንግግር ጥሪ ተላልፏል። ሙሉ መረጃውን እናደርሳለን። በግብፅ የቀይ ባህሯ ከተማ ትልቅ ስነ ስርዓት ተሰናድቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የግብፁ ፕሬዝዳንት አብድልፈታህ አልሲሲ የጋዛ የሰላም ስምምነት የተሰኘ ጉባኤ በነገው ዕለት በግብፅ የቀይ ባህር ከተማ ሻርም አል-ሼክ ላይ ለማድረግ ወስነዋል። ከሰሞኑ በእስራኤልና ሐማስ መካከል የተደረሰው ስምምነት በይፋ የፊርማ ስነ ስርዓት የተዘጋጀ ሲሆን ከ20 በላይ ሀገራት መሪዎች ይታደማሉ ተብሎ ይጠበቃል። ትልቁን የፊርማ ስነ ስርዓትና ተያያዥ ጉዳዩን በተመለከተ ዝርዝር ዘገባ አለ። የሲኖትራክ ተሽከርካሪዎች ወደ ኢትዮጵያ እንዳይገቡ ከተከለከለ ከ4 ወራት በኋላ ኩባንያው የቴክኒክ ችግር ያለባቸውን መኪኖች በተለይም ገልባጮችን ስታንዳርዳቸውን ለማሟላት የማስተካከል ሥራ መጀመሩ ተሰምቷል። አጠር ያለ መረጃ አክለናል። እስከ ፍጻሜው አብራችሁ ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90 በመቶ የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብለው የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍለው በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ የልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም አዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። የአማራ ክልሉ የቅንጅት ውጊያ። በአማራ ክልል ውጊያ እንደቀጠለ ነው። በሰሜን ወሎና ደቡብ ጎንደር እንዲሁም በሰሜን ሸዋ ዞንና በጎጃም የተለያዩ ቀበሌዎች ከባድ ውጊያዎች ተከፍተዋል። መከላከያ ሰራዊት፣ የአድማ መከላከል ፖሊስ እና ሌሎች የክልሉ የጸጥታ ኃይሎችና ብሔራዊ መረጃና ደህንነት በውጊያዎቹ መቀናጀታቸው ተሰምቷል። የአማራ ክልል ፖሊስ ይፋ ባደረገው ሪፖርት መሰረት ከመስከረም 25 2018 ዓ.ም ጀምሮ የሀገር መከላከያ ሰራዊት፣ የአድማ መከላከል ፖሊስና ሌሎች የክልሉ የጸጥታ ኃይሎች ከብሔራዊ መረጃና ደህንነት ጋር በጋራ በመሆን እርምጃ መውሰዳቸውን ገልጿል። በሰሜን ወሎ ዞን ጋሸና፣ መርሳ ከተማ፣ ዋድላ እና ሀብሮ ወረዳ፣ በደቡብ ወሎ ዞን ወረኢሉ፣ ከላላ፣ ወረባቦ፣ ቦረና፣ ተንታ፣ ኩታበር ወረዳዎችና በመካነ ሰላም ከተማ፣ በጎጃም ቀጠና በአቡቢ ባንጃ ወረዳ፣ በደንበጫ፣ በገርጨጭ እና በእንጅባራ የገጠር ቀበሌዎች ውጊያዎች የነበሩባቸው አካባቢዎች መሆናቸው በሪፖርቱ ተመልክቷል። በማዕከላዊ፣ በሰሜንና በደቡብ ጎንደር ዞኖችና በሰሜን ሸዋ ዞን እንዲሁ ከባድ ውጊያዎች መከፈታቸውን የተገለጸው አሚኮ ይፋ ባደረገው ሪፖርት መሰረትም የሀገር መከላከያ ሰራዊት፣ የአድማ መከላከል ፖሊስና ሌሎች የክልሉ የጸጥታ ኃይሎች ከብሔራዊ መረጃና ደህንነት ጋር በጋራ በመሆን በወሰዱት እርምጃ ድል መቀዳጀታቸው ተገልጿል። በዚሁ ሪፖርት መሰረት በሰሜን ወሎ ጋሸና ውጊያ መከፈቱ ተገልጿል። ከሰሞኑም የጋሸና አካባቢ ከዚህ ውጊያ ጋር በተያያዘ ሲያነጋግር መቆየቱ ይታወቃል። የፋኖ ኃይሎች ጋሸናን ተቆጣጥረዋል በሚል የተጋራው መረጃን ያስተባበለ መግለጫ የክልሉ መንግስት ይፋ ማድረጉ ይታወሳል። የአማራ ክልል ውጊያ እንደቀጠለ ነው። በሰሜን ወሎና ደቡብ ጎንደር እንዲሁም በሰሜን ሸዋ ዞንና በጎጃም የተለያዩ ቀበሌዎች ከባድ ውጊያዎች ተከፍተዋል። መከላከያ ሰራዊት፣ የአድማ መከላከል ፖሊስና ሌሎች የክልሉ የጸጥታ ኃይሎችና ብሔራዊ መረጃና ደህንነት በውጊያዎቹ መቀናጀታቸው ተሰምቷል።
የሰሜን ወሎ ብልጽግና ጽሕፈት ቤት በይፋዊ መግለጫ ሆና የጋሸና ሁኔታን ያመለክታሉ ያላቸውን ምስሎች አያይዞ መግለጫ ሰጥቷል። መግለጫው ምኞት አይከለከልም ሲል በሰጠው ማብራሪያ ላይም የጠላቶቻችን በቅሎ ጎታቾች የተመኟት ጋሸና የሰማይ ላይ ላም ሆናባቸዋለች ሲል አመልክቷል። መስቀለኛዋ ጋሸና ከተማ ፍጹም ሰላም ነች ሲል መግለጫው አጽንኦት ሰጥቷል። የፌዴራል መንግስት የክልል ልዩ ኃይሎችን መልሼ ያደራጃሉ የሚል ውሳኔ ካስተላለፈበት ሚያዝያ 2015 ዓ.ም ጀምሮ በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ መካከል ጦርነት ላይ በመካሄድ ነው። ውሳኔውን የተቃወሙት የፋኖ ታጣቂዎች ከመንግስት የጸጥታ ኃይሎች ጋር ወደ ግጭት የገቡ ሲሆን ከዚያን ጊዜ ጀምሮ በተለያዩ የክልሉ አካባቢዎች ውጊያዎች በመካሄድ ላይ ይገኛሉ። ወደ ቀጣይ ርዕሳችን አለፍ። መቀሌን ያስደነገጠው ክስተት። በትግራይ በመቀሌ ቅርብ ርቀት ከባድ የተባለ የመሬት መንቀጥቀጥ የተከሰተ መሆኑ ታወቀ። ይህ የመሬት መንቀጥቀጥ በ17 ደቂቃዎች ልዩነት ለሁለት ተከታታይ ጊዜያት የተከሰተ ነው። በርዕደ መሬት ዙሪያ ክትትሎችን የሚያደርጉ ተቋማት ከባድ ርዕደ መሬት በሚለው ዝርዝር ውስጥ አካተው ገልጸውታል። በሬክተር ስኬል 5.6 እና 6.2 ሆኖ የተመዘገበ መሆኑም ተረጋግጧል። የርዕደ መሬቱን መፈጠር የአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም፣ የጀርመኑ የሥነ ምድር ሳይንስ የጥናት ማዕከል እና የአሜሪካ ጂኦሎጂካል ሰርቬይ አረጋግጠውታል። ቮልኬኖ ዲስከቨሪ ይህንኑ የትግራይን የምሽቱን መሬት መንቀጥቀጥ ጠንካራና ከበድ ያለ መሬት መንቀጥቀጥ ብሎታል። ርዕደ መሬቱ የተከሰተው በመቀሌ አቅራቢያ በስምጥ ሸለቆና የደጋማው መገናኛ ጠርዝ ላይ መሆኑን በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የመሬት መንቀጥቀጥ ሳይንስ ተመራማሪው ተናግረዋል። የጀርመኑ የሥነ ምድር ሳይንስ የጥናት ማዕከል በበኩሉ ትላንት ቅዳሜ ጥቅምት 1 ቀን 2018 ዓ.ም በአካባቢው ሰዓት አቆጣጠር ከምሽት 1 ሰዓት ከ01 ደቂቃ ላይ መሬት መንቀጥቀጡ ያጋጠመ መሆኑን አመላክቷል። ቮልኬኖ ዲስከቨሪ የመሬት መንቀጥቀጡ ከውቅሮ ከተማ 23 ኪሎ ሜትር ርቀት ላይ የተሰማ መሆኑን አመላክቷል። በተጨማሪም ሻጉባይ፣ ዶሎ፣ ዕዳጋ ሐሙስና በአዲግራት ከተሞች እንደተሰማ ድረገጹ አክሎ አመልክቷል። በተመሳሳይ መልኩ የአሜሪካ ጂኦሎጂካል ሰርቬይ በበኩሉ ከመቀሌ ሰሜን ምስራቅ 56 ኪሎ ሜትር ርቀት ላይ 5.2 እና 5.6 የተለኩ ሁለት ተከታታይነት ያላቸው ርዕደ መሬቶች መመዝገባቸውን አስታውቋል። የአሜሪካ ጂኦሎጂካል ሰርቬይ በለቀቀው መረጃ ክስተቱ የተፈጠረው ከመቀሌ ከተማ 56 ኪሎ ሜትር ርቀት ባለ ቦታ መሆኑን ያስታወቀ ሲሆን ጥልቀቱን ያመለከተው የጀርመኑ የሥነ ምድር ጥናት ሳይንስ በበኩሉ ይህ ርዕደ መሬት በ10 ኪሎ ሜትር ጥልቀት ላይ የተፈጠረ መሆኑን አስታውቋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የመሬት መንቀጥቀጥ ሳይንስ ተመራማሪው ፕሮፌሰር አታላይ አየለ የምሽቱ የመሬት መንቀጥቀጥ የተከሰተበት አካባቢም የስምጥ ሸለቆ ቆላማና የደጋማው መገናኛ መሆኑን ጠቅሰው ከአሁን ቀደምም የመሬት መንቀጥቀጥ በተደጋጋሚ የሚከሰትበት አካባቢ መሆኑንም ተናግረዋል። ከተወሰኑ ዓመታት ወዲህ በኢትዮጵያ ምስራቃዊ ክፍል የአፋር ዝቅተኛ ክፍልን ይዞ በትግራይ እስከ ኤርትራ ድረስ ተደጋጋሚ የመሬት መንቀጥቀጦች እየተስተዋሉ ነው። በትግራይ ልክ እንደ ትላንት ምሽት ሁሉ ባለፈው የካቲት ወርም ተመሳሳይ መሬት መንቀጥቀጥ የተመዘገበበት ሁኔታ መኖሩ የሚታወስ ነው። ወደ ቀጣይ ርዕስ አለፍን። ለህወሓትና ኤርትራ የቀረበው ጥሪ። ፌዴራል መንግስት ከህወሓትና ከኤርትራ ውጥረት መፍትሄ ለማበጀት በትግራይ በኩል የእውነተኛ ንግግርና ድርድር ጥሪ ተላልፏል። በህወሓትና የኢትዮጵያ መንግስት መካከል እንዲሁም በኤርትራና የኢትዮጵያ መንግስት መካከል እየታየ ያለው ውዝግብ ባየለበት በዚህ ወቅት ከትግራይ አፋጣኝ የሰላም ንግግር ጥሪ ተላልፏል። ጥሪው የተላለፈው በትግራይ በሚንቀሳቀሱ ሲቪል ተቋማት መሆኑን ዶቼ ቬለ ዘግቧል። በተለይም በትግራይ ያለው ፖለቲካዊ ክፍፍል አሳሳቢ ሆኖ እንዳለ ሲገልጹ የቆዩት እነዚህ ሲቪል ተቋማት በሰላምና አንድነት የተባሉ መድረኮች እየተካሄዱ መሆኑን ብንታዘብም ሁሉን አካታች አይደሉም ብለዋል። የተለየ ፖለቲካዊ አመለካከት ያላቸው የጸጥታና ፖለቲካ ኃይሎች፣ ሲቪል ማህበራት እንዲሁም የተለያዩ የማህበረሰብ ክፍል የሚወክሉ አካላት ያሳተፈ እውነተኛ ንግግር እንዲደረግ ጥሪ እናቀርባለን ሲሉ እነዚህ 8 ሲቪል ተቋማት በጋራ መግለጫቸው አስታውቀዋል። ቅድሚያ ለሰብአዊ መብቶች፣ በሴቶች ጉዳይ የሚሰሩ ጎርዞና ይሆኖ የተባሉ ተቋማት ጨምሮ ሌሎች በዚሁ መግለጫቸው ሁሉም አካላት ለሰላምና ውይይት ዝግጁነታቸውን ያሳዩ ብለዋል። ይህ በእንዲህ እንዳለ ሌላው በወቅታዊ ጉዳዮች ዙሪያ መግለጫ ያወጣው በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያነ ትግራይ በበኩሉ ትግራይን ከዛም አልፎ አፍሪካ ቀንድን መልሶ ወደ ግጭት ሊያስገባ የሚችል ሁኔታ መኖሩን በመግለጽ ለዚህ ትኩረት እንዲሰጥ አመልክቷል። አቶ አሉላ ኃይሉ የትግራይ ህዝብ ካለፈው ጦርነት ጠባሳ አላገገመም ያሉ ሲሆን በሚሊዮን የሚቆጠር ህዝብ ከጦርነቱ በኋላ ጭምር ወደ ቀዬው ሳይመለስ ባለበት ዳግም ግጭት እንዳይከሰት የበለጠ ጥንቃቄ ያሻል ብለዋል። የውጭ ጉዳይ ሚኒስቴር መስከረም 22 ቀን 2018 ዓ.ም በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል መወንጀሉ ይታወሳል። በምላሹ በህወሓት ለተባበሩት መንግስታት ድርጅት የተላከው ደብዳቤ
የኢትዮጵያ መንግስት ሐሰተኛ ክሶችን ህወሓት ላይ በማቅረብ የዓለም አቀፉን ማህበረሰብ ትኩረት ለማስለወጥ እየሞከረ ነው ይላል። ኤርትራ በማስታወቂያ ሚኒስትሯ በኩል ይፋ ባደረገችው መግለጫ ከዚህ ቀደም ፕሬዝዳንት ኢሳያስ አፈወርቂ ባደረጉት ቃለ ምልልስ የጦርነት ፍላጎት እንዲሁም የጎረቤቶቻችንን ግዛት የመውሰድ ዓላማ የለንም፣ ሆኖም ታሪክም እንደሚመሰክረው ከተተነኮስን እንዴት ሀገራችንን መከላከል እንደምንችል እናውቃለን ማለቱ አይዘነጋም። የትግራይ ሲቪል ድርጅቶች አዲስ ይፋ ባደረጉት መግለጫ የፖለቲካ ችግሮች ወደ ከፋ ሁኔታ ሳይሸጋገሩ በውይይት እንዲፈቱ ጠይቀዋል። ድርጅቶቹ እውነተኛ ንግግር እንዲደረግ ጥሪ ያቀረቡት የኢትዮጵያ መንግስት ከህወሓትና ከኤርትራ ጋር መወቃቀስ ላይ ባለበት ነው። በቀጣይ ርዕሳችን የጠቅላዩ የምርጫው ማሳሰቢያ። ጠቅላይ ሚኒስትሩ ከመጪው ምርጫ ጋር በተያያዘ ጥብቅ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ምርጫና የቤት ግንባታን ባስተሳሰሩበት መልእክታቸው ጥብቅ ማስጠንቀቂያ ሰጥተዋል። በስልጤ ዞን ከወረዳ እስከ ፓርላማ ገዢውን ፓርቲ ወክለው የተመረጡ ተወካዮች በጥቂት ወራት ውስጥ እያንዳንዳቸው 10 ቤት ለህዝብ ካልገነቡ በመጪው ምርጫ የአካባቢው ሰው ድምፅ እንዳይሰጣቸው ጠቅላይ ሚኒስትር አብይ አህመድ አሳስበዋል። የኢትዮጵያ መንግስት በከተሞች ከሚያከናውነው የኮሪደር ልማት በተጨማሪ በገጠርም ተመሳሳይ ፕሮጀክቶች መጀመሩን ጠቅላይ ሚኒስትሩ ያስታወቁት ልክ የዛሬ ዓመት ነበር። አብይ በገጠር ኮሪደር የመኖሪያ ቤትና ተያያዥ መሰረተ ልማት የሚገነቡባቸውን በማዕከላዊ ኢትዮጵያ ክልል የሚገኙ 4 ዞኖች ባለፈው ረቡዕና ከትናንት በስቲያ አርብ ተዘዋውረው ጎብኝተዋል። የጠቅላይ ሚኒስትሩ ጉዞ ሀላባ፣ ከምባታ፣ ሀዲያና ስልጤ ዞኖችን ያዳረሰ ነበር። ጠቅላይ ሚኒስትር አብይ አህመድ ከዞኑ አስተዳዳሪ ጋር በነበራቸው ንግግር በስልጤ ዞን ብቻ በወረዳ በዞን በክልልና በፌዴራል ምክር ቤቶች 80 የሚጠጉ ተመራጮች መኖራቸውን እንደተገነዘቡ ጠቅሰው እነዚህ ተወካዮች እያንዳንዳቸው 10 ቤት ቢገነቡ በድምሩ 800 ቤቶች በአካባቢ እንደሚኖሩ አስገንዝበዋል። ተወካዮቹ ቤቶቹን ከመጪው ምርጫ በፊት ገንብተው ማጠናቀቅ እንደሚገባቸውም አመልክተዋል። እኔ ለስልጤ እህትና ወንድሞቼ ማስተላለፍ የምፈልገው እነዚህ 80 ሰዎች ቢያንስ 10 ቤት ካልገነቡ በሚቀጥለው ምርጫ አትምረጧቸው፣ ያልሰራ ሰው መመረጥ የለበትም፣ ዝም ብሎ እያወራ ምርጫ የሚባል ነገር የለም ሲሉ ጠቅላይ ሚኒስትሩ የአካባቢው ነዋሪዎች እነማንን መምረጥ እንደሚገባቸው ጥቆማ ሰጥተዋል። ቤቶቹ ከተገነቡ በኋላ ደረታችንን ነፍተን ሰራህልን ብለን ነው እኛ ወደ ምርጫ የምንቀርበው እንጂ ገና ተስፋ እየሰጠን ከመረጥከኝ በኋላ እናደርግልሃለን እያልን ከሆነ መቼም አንለወጥም ሲሉ አብይ ለባለስልጣናቱ ተናግረዋል። ጠቅላይ ሚኒስትሩ አርብ ዕለት በተካሄደው ውይይቱ ላይ የሰጡት ትዕዛዝ በስልጤ አካባቢ የተወለዱ በየትኛውም ደረጃ ያሉ አመራሮችን የሚመለከት እንደሆነ ገልጸዋል። ሆኖም የዞኑ ተመራጮችም ይሁኑ በተለያየ እርከን የሚሰሩ የመንግስት ባለስልጣናት ቤቶቹን ለመገንባት የሚያስፈልጋቸውን ወጪ እንዴት መሸፈን እንዳለባቸው ጠቅላይ ሚኒስትሩ አላብራሩም። በውይይቱ የተገኙትና የስልጤ ዞን ተወላጆች የሆኑት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን እና የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ትዕዛዙን አዳምጠዋል። በቀጣይ ርዕስ በአዲስ አበባ የመኖሪያ ቤት ባለቤቶች ላይ የተጣለው ቅጣት። በአዲስ አበባ ከተማ አንዳንድ የመኖሪያ ቤት ባለቤቶች ላይ ጠበቅ ያለ ቅጣት ተጥሏል። ሁሉንም የቤት ባለቤቶች የሚመለከት አይደለም። ቅጣቱ ይመለከታቸዋል የተባሉት መኖሪያ ቤታቸውን ለንግድ ስራ ውለዋል የተባሉ ናቸው። መረጃውን ነዋሪዎች አድርሰውኛል ያለው ኢትዮጵያ ኢንሳይደር በመዲናዋ የመኖሪያ ቤቶቻቸውን ለንግድ ስራ ውለዋል የተባሉ ነዋሪዎች በ3 ቀናት ገደብ ውስጥ እስከ 45,000 ብር ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው አስታውቋል። ዘገባው አክሎም ነዋሪዎች የመኖሪያ ቤታቸውን ለሌላ አገልግሎት ለማዋል የሚያስችላቸውን የሊዝ ውል ለውጥ ለማድረግ ከ100 ሺዎች እስከ ሚሊዮኖች የሚቆጠር ክፍያ መጠየቃቸውን እንደገለጹለትም አመላክቷል። በመዲናይቱ በሚገኙት በአቃቂ ቃሊቲ፣ በለሚኩራ፣ በንፋስ ስልክ ላፍቶና ጉለሌ ክፍለ ከተማ የሚኖሩ ነዋሪዎች ባለፉት ቀናት የማስጠንቀቂያ ደብዳቤዎች ደርሰዋቸዋልም ተብሏል። ከዚሁ ጋር በተያያዘም በአንዳንዶቹ ክፍለ ከተሞች በሚገኙ የንግድ ቤቶችና አገልግሎት መስጫዎች ላይ የማስጠንቀቂያ ደብዳቤዎች ተለጥፈዋልም ተብሏል። በአቃቂ ቃሊቲ ክፍለ ከተማ በተለምዶ ዓለም ባንክ አዲሱ ሰፈር ተብሎ በሚጠራው አካባቢ የሚገኙ ነዋሪዎች ከክፍለ ከተማ መምጣታቸውን የገለጹ ሰራተኞች ካለፈው ረቡዕ ጀምሮ የማስጠንቀቂያ ደብዳቤውን ሲሰጡ ነበርም ተብሏል። የማስጠንቀቂያ ደብዳቤውም ነዋሪዎቹ መሬት የወሰዱት ለመኖሪያ አገልግሎት ለመዋል እንደሆነ የሚጠቅስ መሆኑንም በዘገባው ተመላክቷል። በቀጣይ ርዕሳችን በቀይ ባህሯ ከተማ የተሰናዳው ትልቁ ስነ ስርዓት የጋዛ ሰላም ስምምነት ፊርማ። ትራምፕ ወደ ግብጽ ሊመጡ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ የጋዛ የሰላም ስምምነት የተሰኘ ጉባኤ በነገው ዕለት በግብጽ የቀይ ባህር ከተማ ሻርም አል ሼክ ላይ ለማድረግ ወጥነዋል። ከሰሞኑ በእስራኤልና ሐማስ መካከል የተደረሰው ስምምነት በይፋ የፊርማ ስነ ስርዓት ነው የተዘጋጀው። ከግብጽ በተሰማው መረጃ በስነ ስርዓቱ ላይ ከ20 በላይ ሀገራት መሪዎች እንዲገኙ ታስቧል። ትራምፕ ለስምምነቱ ፊርማ ወደ ግብጽ የሚመጡ ሲሆን ስነ ስርዓቱ ሰኞ ዕለት ከሰዓቱን እንደሚከወን ታውቋል። የግብጽ መንግስት ባወጣው መግለጫ የጋዛ ሰላም ስብሰባው በጋዛ ያለውን ጦርነት የሚያስቆም
በመካከለኛው ምስራቅ ዘላቂ ሰላም በማምጣት በቀጠናው አዲስ የደህንነትና መረጋጋት ለማምጣት የታሰበ ነው ተብሏል። ከ20 ሀገራት በላይ መሪዎችና ተወካዮች እንደሚገኙበት በተነገረው በዚህ ትልቅ ስነ ስርዓት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ እንደሚገኙ ሲያረጋግጡ የእንግሊዙ ጠቅላይ ሚኒስትር ስታርመር፣ የጣሊያኗ መሪ ጆርጂያ ሜሎኒ እንዲሁም የስፔኑ ፕሬዝዳንት ፔድሮ ሳንቼዝ ይታደሙበታል። ከተጋባዥ ሀገራት መካከል ጃፓን፣ አዘርባይጃን፣ አርሜኒያ፣ ሃንጋሪ፣ ህንድ፣ ቆጵሮስ፣ ግሪክ፣ ባህሬን፣ አደራዳሪዋ ኩዌት እንዲሁም የካናዳ መሪዎች ይገኛሉ ተብሎ ይጠበቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀይ ባህሯ ከተማ ስምምነቱን ለመፈረም ስለመገኘታቸው ግን እስካሁን የታወቀ ነገር የለም። የስምምነቱ አካል የሆነው ሐማስ ግን የፊርማ ስነ ስርዓቱ ላይ እንደማይገኝ አስታውቋል። ቡድኑ የትራምፕ የሰላም ስምምነት የምዕራፍ 2 መስፈርቶች ላይ ጥያቄ አለኝ እያለ ነው። ትራምፕ ነገ ግብጽ ከመግባታቸው በፊት ግን ሐማስ በስምምነቱ መሰረት ሁሉንም የእስራኤል ታጋቾች መልቀቅ አለበት። ቡድኑ ትራምፕ መካከለኛው ምስራቅን ከመርገጣቸው በፊት ታጋቾችን እንደሚለቅ በትላንትናው ዕለት አረጋግጧል። በሰላም ስምምነቱ የመጀመሪያ ምዕራፍ ሐማስ ለ2 ዓመታት አግቶ የያዛቸውን በሕይወት እንዳሉ የሚገመቱ 20 ታጋቾችን ሲለቅ እስራኤል በምላሹ 2000 ፍልስጤማውያን እስረኞችን ትለቃለች። ከ2 ዓመት በፊት ሐማስ 251 እስራኤላውያንን ያገተ ሲሆን ከእነዚህ ውስጥ 20ዎቹ በሕይወት ሲቀሩ 28 ደግሞ አስክሬናቸው እንዲመለስ ይጠበቃል። በእስራኤል በኩል ደግሞ እስራኤል ላይ ባደረሱ ጥቃት ዕድሜ ልክ የተፈረደባቸው 250 የፍልስጤም እስረኞችን ስትለቅ የጋዛው ጦርነት ከተጀመሩ ወዲህ የእስራኤል ጦር ያሰራቸው 1700 ጋዛውያንም ከእስር ይፈታሉ። የእስራኤል መንግስት እስረኞቹን ለመልቀቅ እንዲያመቸው ትላንት ሁሉንም ወደ 2 እስር ቤቶች አሰባስበው ማስቀመጡ ተገልጿል። የታጋችና እስረኛ ልውውጡ ነገ ሰኞ ጠዋት ላይ እንደሚከናወን ሲጠበቅ ከሰዓቱን ትራምፕ የስምምነቱ ምዕራፍ 1 ትግበራ መጠናቀቁን እንዲያበስሩ ይጠበቃል። የፍልስጤም ታጣቂ ቡድን ሐማስ ጠዋቱን ታጋቾቹን እንደሚለቅ ሲያረጋግጥ፣ ሆኖም በስምምነት ፊርማ ስነ ስርዓት ላይ እንደማይገኝ ለአጃንስ ፍራንስ ገልጿል። 20 ነጥቦች ባሉት የትራምፕ የሰላም እቅድ መሰረት የሐማስ መሪዎችና አባላት የጋዛ ሰርጥን ለቀው እንዲወጡ በሚል የቀረበውን ሐሳብ ሐማስ አሁንም እንዳልተዋጠለት ገልጿል። ትራምፕ የጋዛን ተኩስ እንዲያከትም የሚያደርገው ስምምነት በሁለቱም ተቀባይነት ማግኘቱን ይፋ ባደረጉት ባለፈው ሐሙስ ዕለት ነበር። የእስራኤል ምክር ቤት ስምምነቱን ካጸደቀ በኋላ በጋዛ የተኩስ አቁም የተተገበረ ሲሆን የእስራኤል ጦር ከሰሜን ጋዛ ባለፉት ቀናት ለቆ እየወጣ ይገኛል። በ3 ቀናት ብቻ ግማሽ ሚሊዮን የጋዛ ነዋሪዎች ወደ ሰሜን ጋዛ የፈራረሰው መንደራቸው መመለስ ችለዋል። ጋዛውያን በፈራረሰው መንደር ውስጥ ሲዘዋወሩና ሲንቀሳቀሱ ለዓመት ያህል የተጠፋፉ ቤተሰቦች ሲገናኙና በደስታ ሲላቀሱ ተስተውሏል። የሐማስ ታጣቂዎችም ከተደበቁበት ወጥተው መታየታቸው ተዘግቧል። ከሐሙስ ወዲያ 500 እርዳታ የጫኑ መኪኖች ወደ ጋዛ መግባታቸውን የተባበሩት መንግስታት ሪፖርት አመልክቷል። ነገ በመካከለኛው ምስራቅ ታሪክ ትልቁ የተባለው የሰላም ስምምነት ስነ ስርዓት ነው በግብፅና አሜሪካ የተሰናዳው። የትራምፕ የሰላም እቅድ የመጀመሪያው ምዕራፍ ተግባራዊ ቢደረግም ሁለተኛው ምዕራፍ ግን ገና ንግግር የሚያሻው ስለመሆኑ ተንታኞች ይናገራሉ። ሐማስ የጋዛ ስልጣኑ ሙሉ በሙሉ ከመተው ጀምሮ ሁሉንም ትጥቁን፣ የመሳሪያ ማምረቻ፣ ማከማቻ እንዲሁም የምድር ስር መተላለፊያ መሰረተ ልማቶችን ማስረከብና መዝጋት ይጠበቅበታል። ይህ ምዕራፍ ፈታኝ ይሆናል ተብሎ ይታሰባል። በትራምፕ እቅድ መሰረት የእስራኤል ጦር ጋዛን ለቆ ከወጣ በኋላ ከብዙ ሀገራት የተውጣጣ ጦር ጋዛን የሚጠብቅ ይሆናል። ጦሩ ከግብፅ፣ ኳታር፣ ቱርክና የተባበሩት አረብ ኤምሬትስ እንደሚውጣጣ ይጠበቃል። የሰላም አስከባሪ ኃይል እስራኤል ውስጥ በሚመሰረት በአሜሪካ ጦር እዝ አስተባባሪነት የሚመራ ስለመሆኑ ስምምነቱ ይገልጻል። ለጋዛ ሰላም ማስከበር ጦር እንዲያዋጡ ከሚጠበቁ ሀገራት መካከል ቱርክ ጉዳዩን እያጤነች መሆኑን ገልጻለች። የቱርክ የውጭ ጉዳይ ሚኒስቴር፣ የመከላከያ ሚኒስቴርና የደህንነት ኤጀንሲዎች በአሁኑ ጊዜ ዝርዝር ጉዳዮችን እየመረመሩ ስለመሆኑ ተነግሯል። ሌሎች የአረብ ሀገራት ግን ከእስራኤል ጋር ግጭት ውስጥ የመግባት ስጋት አለ ሲሉ በማንገራገር ላይ መሆናቸው ተዘግቧል። አሜሪካ በጋዛ የሰላም ማስከበር ስምምነቱን ለማስጠበቅ 200 ወታደሮች እንደምልክ ስትገልጽ፣ ኢንዶኔዥያ 20 ሺህ ጦር አዋጣለሁ ስትል ተሰምታለች። የእስራኤል ጦር ከጋዛ የሚወጣበት ሂደት ማወዛገቡን ቀጥሏል። ከነጩ ቤተ መንግስት በወጣ ካርታ መሰረት ጦሩ በ3 ዙር ጋዛን የሚለቅ ሲሆን የመጀመሪያው ሐማስ ታጋቾችን በሚለቅበት ቅጽበት የሚከወን ሲሆን ጦሩ ከዘመቻና ከጦር ግንባሮች ይለቃል። በሁለተኛው ዙር ዓለም አቀፍ ሰላም አስከባሪ ጦር ሲገባ የሚከወን ሲሆን በሶስተኛው ዙር የእስራኤል ጦር በጋዛ የመሰረተውን በፈር ዞን አልፎ የሚቀመጥ ይሆናል። 15 በመቶ የሚሆነው የጋዛ መሬት ከወታደራዊ እንቅስቃሴ የጸዳ ቀጠና ሆኖ ይቀጥላል። በመጨረሻም ወደ ሀገር እንዳይገባ የታገደው ሲኖትራክ መኪኖቹን እያስተካከለ ነው። የሲኖትራክ ተሽከርካሪዎች ወደ ኢትዮጵያ እንዳይገቡ ከተከለከለ ከ4 ወራት በኋላ የትራንስፖርትና ሎጂስቲክስ ሚኒስቴር ኩባንያው የቴክኒክ ችግር ያለባቸውን መኪኖች በተለይም ገልባጮችን ስታንዳርዳቸው ለማሟላት የማስተካከል ስራ መጀመሩን አረጋግጫለሁ ማለቱ ተዘገበ። ሚኒስትር ዴኤታው ባረኦ ሐሰን ከዚህ ቀደም በተደረገ ጥናት በፍሬናቸው አካባቢ በነበሩ የቴክኒክ ጉድለቶች ምክንያት የትራፊክ አደጋ ሲያደርሱ የነበሩት ተሽከርካሪዎች ኩባንያው ችግሮቹን ለማስተካከል በገባው ቃል መሰረት ስራውን መጀመሩን አስታውቋል። የቻይና የጭነት መኪና አምራች ኩባንያ ሊያሟላቸው የተስማማባቸውና ከዚህ ቀደም ተሽከርካሪዎች የጎደሏቸው የነበሩት ክፍሎችን ማለትም የውስጥና የውጭ 360 ዲግሪ የሚያሳዩ ካሜራዎች፣ የፍሬን ጥንካሬ ማሻሻያ፣
ከተፈቀደ ክብደት በላይ ሲጭን የሚያሳውቅ ማንቂያና ሌሎች ክፍሎች ይገኙበታል። ይህን የማስተካከያ ስራ ያስከተለው እገዳ መጀመሪያ የተጣለው በግንቦት 27 ቀን 2017 ዓ.ም መሆኑ ይታወሳል። በጊዜው የጉምሩክ ኮሚሽን የሲኖትራክ ተሽከርካሪ ጥራት ጉድለት ሳይሻሻል ወደ ሀገር ውስጥ እንዳይገባ ማገዱ ይታወሳል። ጉምሩክ በጽሑፍ ባወጣው ደብዳቤ የጭነት መኪናው የጥራት ጉድለቱ በየጊዜው የሰው ሕይወት ብሎም ንብረት እንዲጠፋ ምክንያት በመሆኑ አምራች ድርጅቱ ማሻሻያ እስከሚያደርግ ድረስ ተሽከርካሪው ወደ ሀገር ውስጥ እንዳይገባ መከልከሉ ይታወሳል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።